ስማቸውን ማናቃቸው እናትና አባቶቻችን የተከሉትን ዛፍ ነው ዛሬ አለ ደግሞ ስማቸው ይታወቃል ዛፉ የነሱ ስም ነው አሻራ ስላስቀመጡ ነው ሰዎቹ እንዲታወሱ የተደረገውና ግዴታ የሆነውና ሁሉም ሰው ይሄን አሻራ ማሳረፍ እንዲችል ታች መውረድ የሚችል ስራ መስራት በተለይ እኔ ማንሳት የምፈልገው አሁን ካለንበት ችግር አንፃር ይሄ ኮቪድም ሌሎች ተያያዥነት ያላቸው ቅድም ሲጠቀሱ የነበሩት ችግሮች አንፃር ምክንያት የምናቀርባቸው ነገሮች እንደ ምክንያት ሆኖ መኖር ስለሌለባቸው ያንን ብጅታ ማጽዳት ይፈልጋል ሰው መኖር አለበት እየኖርን ነው ለመኖር ደግሞ የሚያስፈልጉ ነገሮችን መስራት ግድ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ነገር ያነሳሉ በእጃችሁ ላይ አንድ ችግኝ ይዛችሁ የትንሳኤ ዕለት ቢቆም ትከሏት አሉ ሰው ትንሳኤ እየቆመ ችግኙ አይጠቅምም ግን እኛ የታዘዝነው መኖር ያለብን መስራት ያለብንን ሰርተን ማለፍና ማስቀመጥ ያለብንን ነገር ጥለን መሄድ ነው እኛ መስራት ከቻለን እኛ መተው ከቻለን ያንን ኃላፊነት መውሰድ ከቻለን እንደ ታሪክ የምናሻገረው ወይም ደግሞ እንደ ማህበረሰብ የምንለውጠው ሰፊ ነገር ስላለ ይሄንን ሰው በነፍስ ወከፍ ከቤተሰቡ እንዲጀምር ከዛሬም ጀምሮ በሚሰጡት ነገሮች ቤት ለቤታችን ከቤታችን ጀምሮ የምንሰራው ስራ ቢሆን የሚባለው ነገር ቁጥሩን እጥፍም 2-3 እጥፍ ማሳደግ የሚቻልበት እድል እንደሚኖር ማመን ስለሚቻል ያንን ግን ማህበረሰቡ ሊያምን በሚችልባቸው ሁሉም መስመሮቹ የሚሰማቸው መስመሮችን መሰረት አድርጎ ለሰው እንዲደርስ በትክክል ትኩረት ተደርጎ ልክ ጎን ለጎን እየተደረጉ ያሉት ዝግጅቶች እንዳሉ ሆነው የግንዛቤውንምና ሰው የሚሰማቸው ሰዎች እንዲያደርሱት የማድረጉን ስራ አብሮ በደንብ ታስቦበት ቢሰራ የበለጠ የታሰበውን ነገር ውጤታማ ማድረግ ይቻላል የተሻለ ነገር መፍጠር ይቻላል እኔ ይሄን ሐሳብ ለመስማማት ምንም አይነት ነገር አያስፈልገውም ሰው ከመሆኑጭ በቃ ሰው ሲኖር የሆነ ነገር ጥሎ ማለፍ ስላለበት የመኖሩን አሻራ ማስቀመጥ ስላለበት የዛ ማሳያ መገለጫ ስለሆነ ሁሉም የሚደግፈው ሐሳብ ስለሆነ ሐሳቡ ግን በትክክል ሰው ጋር እንዲደርስ ኃላፊነት ተወጥቶ ስራ ቢሰራ የሚለውን ሐሳብ ለመጨመር ነው አመሰግናለሁ የክብር ሚኒስትሩ ሪፖርት ላይ የሴቶች ተሳትፎ ባለፈው አመት 30% ነበር ያሉ መሰለኝ ምናልባት ተሳስቼ ከሆነ መታረም ይቻላል ነገር ግን ካለፈው አመት አሁን የተሻለ ዝግጅት አለ ከተባለ ባለፈው አመት የሴቶች በዚህ በችግኝ ተከላው ተሳትፎ 30% ከተባለ ዘንድሮ ለማሻሻል ምን መደረግ አለበት ምናልባት በአካባቢያቸው አመቺ ሁኔታ ሳይፈጠር ቀርቶ ይሆን በሚኖሩበት አካባቢ እንዲተክሉ ቢደረግ የሚሻል አይሆንም ወይ ለማለት ነው በጣም አመሰግናለሁ ያው እንደሚታወቀው በአለፈው አመት ለሀገራችን ትልቅ የገጽታ ግንባታ ላይ ከተጫወቱት መንኮራኮሮችን ወደ ጠፈር ማምጠቅ በክብር የተሸለመው የኖቤል ሽልማት እንዲሁም ግሪን ሌጋሲ ያው ተጠቃሽ ናቸውና እኔ ያለኝ ጥያቄ በተለይ ለግብርና ሚኒስትሩ የባለፈው አመት የግሪን ሌጋሲ ፕሮጀክት ኢቨንት ነው ነበር አገር ላይ አንዴ ቡም አድርጎ የዓለምን ትኩረት ስቧል የህዝብን አቴንሽን ስቧል ከዛ በኋላ ግን ጠፍቷል አመተ በዓል ነው መሰለ ከአመት አንዴ የሚመጣና እንዴት ነው አመቱን ሙሉ የህዝብ አጀንዳ የምናደርገው ልማት ማለት ክስተት አይደለም ኮንቲኒየስ ፕሮሰስ ነው ብልጽግና ልማት እድገት የምንለው አጀንዳና እንዴት ነው ሶሳይቲው የለተለት አጀንዳው ቀን ተቀን ውለው አጀንዳ ልናደርገው የምንችለው ምናልባት ጠቅላይ ሚኒስትሩ ቀደም እንደተጠቀሳችሁት የግሪን ሌጋሲው ከኢኮኖሚ አንፃር ከጤንነት አንፃር ከከባቢ አየር ለውጥ አንፃር ትልቅ ሚና ይጫወታል እኛ ባለፈው አመት ወሰድነው ጥናት ራሱ ማህበራዊ ትስስርን ከመፍጠር አንፃር ትልቅ ሚና ነበርውና ሰው አብሮ ሲሰራ አብሮ ሲውል አብሮነትን አንድነትን በቲዮሪ ሳይሆን በፕራክቲስ ነውና መንፈጥረው ትልቅ ሚና አለው ማለት ነው መተሳሰራችን አብሮነታችን ማጠንከሩ ላይና ሰውም እንደ ሰው ያገርን ፍቅር ጭቃ አብኩቶ አፈር ቆፍሮ ሲተክለው የሚስተጋባ ነገር አለውና ይሄን ፕሮሰስ አመታዊ ለማድረግ የአመታዊ አጀንዳችን ለማድረግ ምንድነው የተነደፈው ስትራቴጂ ምናልባት ችግኞችን ተክለናል ኑ ደግማችሁ አጠጡና ተንከባከቡ ሚል እንኳን ጥሪ ያልነበረምና ክቡር ጠቅላይ ሚኒስትሩ ነው መኪና ይዘው ሲያጠጡ ምናዩትና ይሄ ፕሮሰስ እንዴት ነው አመታዊ የሚሆነው
ዓመተ በዓል ሳይሆን ዓመታዊ እንዴት ነው የሚሆነው? ምን ለዚህ የታሰበ ስትራቴጂና የሚዲያ ሽፋን እቅድ አለ የሚለውን ለማለት አመሰግናለሁ። ያው ኮቪድ-19 እንደ ስጋት ከቀረቡት ነገሮች መሀል አንዱ ነው። እኔ ግን እንደ አጋጣሚ ብንጠቀመው ብዙ ሰው ቤት የመሆን ስቴይ ሆም ካምፔኖች አሉ። ከኮሮና ጋር ተያይዞ የተስተጓገሉ በርካታ ነገሮች አሉ። በዚህ ምክንያት ደግሞ ብዙ ሰዎች በቤትና በውስን ኤሪያ ስራቸውን መስራት ባለመቻል የሚቆዩበትና ምናልባት ሶሻል ሚዲያ በማየት ወይንም ቤት ውስጥ እንዲህ የማሳለፍ ነገሮች አሉ። ከአሁን በኋላ ምን ይሆናል ያው እርግጠኛ ባልሆንም ይህንን እንደ መልካም አጋጣሚ በመጠቀም ከአሁኑ ምናልባት ካምፔኑ ቀደም ብሎ ቢጀመርና ጉድጓዱ የችግኝ ጉድጓዱ ተቆፍሮ 1 ወር የሚቆይ ከሆነ ቢያንስ የዝናብ ወቅቱ እስኪገባ እንኳን ከተሞች አካባቢና ሚዲያዎች መድረስ በሚችልባቸው ሁሉም ኤሪያዎች ከሙቭመንት ሪስትሪክሽኑ ጋር ተያይዞ ሰዎች ችግኝ ቤታቸው ውስጥ እየቆፈሩ እየሰሩ ይህንን ጊዜ እንዲያሳልፉ እንደ መልካም አጋጣሚ ብንጠቀም። ሁለተኛ ከዚህ ኮቪድ ጋር ተያይዞ ኢትዮ ቴሌኮም ስልክ ሲደወል የጥሪ መጀመሪያ ላይ የሚያስተላልፈው መልእክት ሁሉም ሰው ሳይወድ በግድ ይሰማዋል። ልክ የዛው አይነት ቅድም የተነሱት ከካርቦን እዳ ጋር ተያይዞ አጠቃላይ ከዚህ ካምፔን ጋር ተያይዞ ሚኒስቴር መስሪያ ቤቶቹ የራሳቸውን ትራንስፖርት ጋር ገቢዎች ጋር ቴሌኮሙኒኬሽን እንደዚሁ የራሳቸውን ፈጠራ የታከለበት ነገር ይዘው ቢመጡ ለምሳሌ ኢትዮ ቴሌኮም ካልተሳሳትኩኝ ከ60 እስከ 70 ሚሊዮን የሞባይል ተጠቃሚ ያለ ሲባል ከዚህ በፊት የሰማው መሰለኝ። እያንዳንዱን ተጠቃሚ ሰው በቴክስትም በስልክም በሁሉም አቅጣጫ ሎቢ በማድረግ 40 ችግኝ እንዲተክሉ ቢደረግ ከ5 ቢሊዮኑ ግማሹ ተሳካ ማለት ነው። በዚህ ኤሪያ ይሄን መሰል ነገሮች ላይ ጥረት ቢደረጉ። ከተማ አካባቢ ያው የመሬት እጥረት አለ። በዛ ውስን ቦታ ውስጥ ሰው በራሱ ግቢ ውስጥ አበባ ይተክላል። ችግኝም ትከል ሌላም ነገር ትከል ሲባል በውስን ቦታዎች ላይ ምን አይነት ዛፎች ምናልባትም እነዚህ ዛፎች ምግብነት ያላቸው ዝም ብሎ ዛፍ ወይራ ከሚሆን የሆነ ነገር ከሚሆን ከተወሰነ ዓመት በኋላ ምላሽ የሚሰጥና ከላዩ ላይ ውጤቱን መጠቀም የምንችላቸው ምግብ ነክ ዛፎች በዛ ተደርገው ከተማ አካባቢ ቢመጡ ሰዎች ለዛፍነቱ ብቻ ሳይሆን ከሱ የሚገኘውን ቀጥታ የፍራፍሬ ችግርን ለመቅረፍ ቢጠቀሙ በራሱ አንድ መልካም ነገር አለው። ሌላው ድርቅ ወይንም የአካባቢ አየር ብክለት መዛባት ምን ጉዳት ያስከትላል የሚለው ላይ በደንብ ቢሰራና ሰው በረሃነት አካባቢ ያላቸው ሰዎች የኖሮ ስታይላቸው የአየር ሁኔታ ሙቀቱ ምን አይነት ህይወትን እየገፉ ነውና ከፍተኛ የአየር ሙቀት ካለበት አረብ አካባቢ ሲመጡ የኢትዮጵያን አየር ነው እንደ መልካም ነገር የሚያወሩት። የኢትዮጵያን አየር ከነሱ ስለተሻለ ነው። ከዚህ በላይ መሻሻል እንደሚችል የምናሳየው ልዩነቱን ምን ፈጠረው የሚለው ለሰው ስንነገር ነውና አንድ ጊዜ እንዳነበብኩት ቶማስ ኤዲሰን አምፖልን ኤሌክትሪክን ወደ አምፖል ቀይሮ ከሰራ በኋላ 1932 ላይ ቶማስ ኤዲሰን ሲሞት በምን እናስታውሰው የሚል አብሮት የነበሩና ሳይንቲስቶች ተሰብስበው ከቶማስ ኤዲሰን በፊት ዓለም በጨለማ ውስጥ ነበረች። ስለዚህ የአሜሪካ መንግስት ፕሬዚዳንታዊ ትዕዛዝ ያስፈልጋል። ከምሽቱ 2 ሰዓት እሱ በሚቀበርበት ዕለት ለ2 ደቂቃ ያህል ሙሉ አሜሪካ መብራት የሚባል ጠፍቶ በጨለማ ቁጭ ብለን ህይወት ከሱ በፊትና ከሱ በኋላ ምን አይነት ለውጥ መጣ የሚለውን እንድናስብ ይደረግ ሲባል ለ2 ደቂቃም ቢሆን ከእንደገና ጨለማን ማስተናገድ አንፈልግም በሚል ፍቃደኛ ሳይሆኑ ቀርቷል። አንዳንድ ጊዜ የበረሃ አካባቢ መሆን ወይንም ከአረንጓዴ በተቃራኒ በከፋ አየር ውስጥ መሆንና በከፍተኛ ደረጃ የተመቻቸ የአየር ሁኔታ ውስጥ መሆን ዲፈረንሱን ሰው ሴንስ ማድረግ በሚችል በተለያዩ መንገዶች ተሰርተው ማሳየትና የዚህን ዲፈረንስ በውድመቱ ላይ ቤት ለመስራት ሲባል ደኖች ናቸው የሚቆረጡት። የተለያዩ ነገሮች ሲባል ደኖች ናቸው። እያንዳንዳችን የሆነች ነገር ታምራለች ብለን ስንቀጥፍ ወይንም ዛፍ ስናጠፋ ሳይታወቀን ኮንትሪቢዩት እያደረግናቸው ያሉ በማውደም ከዛ በተጨማሪ በካርቦን መጠኑን በማዛባት ደረጃ ከትራንስፖርት አንስቶ በሁሉም ደረጃ
ምን ያህል አደጋ እያደረስን ነው የሚለውን ሴንስ አናደርግም ዝም ብለን ስለምንፈጽመውና ይህን ለሰው ማሳየት ቢቻልና ይህንን ዕዳ ሰዎች እንዲከፍሉ የማስገደድ ሁኔታ ላይ በትምህርት ፖሊሲው ላይ በአመት አንድ ጊዜ አድርገን የምንሄደው ሳይሆን ከታች ጀምሮ በትምህርት ቤቶቻችን በሚዲያ ለህፃናቶች ከሚቀርቡ ካርቶኖች አንስቶ በሁሉም ነገር ውስጥ ይሄን የማስረጽ ነገር ቢገባ ከፍተኛ ውጤት ሊኖረው ይችላል። የአምናውን ሳይ ያው ቅድም እንደተጠቀሰው በኡስታዝ ያሲን ጠቅላይ ሚኒስትሩ በሶሻል ሚዲያ ዛሬ ውሃ ጠጣው በሚል መኪና ይዞ በተደጋጋሚ አይተናል። ግን ሌሎች የክልል ፕሬዚዳንቶችስ አልተከሉም ወይስ አላጠጡም ወይ ስንል አልነበረም የማስታወስ ነገሮቹ ላይና የጠቅላይ ሚኒስትሩ አርአያነት የሀገር መሪ አርአያነት የራሱ ሚና ቢኖረውም እያንዳንዱ ሰው የራሱ የተጽዕኖ አድማሱ ውስንነት ልዩነት ስለሚኖረው ያንን አይነት አመቱን ሙሉ የመንከባከብ ነገር ላይ መስራቱ ላይ ዘንድሮ ሁሉም በዛ ደረጃ ቢሳተፍ የተሻለ ውጤት ሊመጣ ይችላል። ምናልባትም በዚሁ በዛሬው ስብሰባም ጨምሮ ያው የመጣውን ሰው ሁሉን አላየሁም። እንዲህ አይነት ችግኝ መትከል ጠቅላይ ሚኒስትሩም ኢኒሼቲቭን ያምጡ ሌላም ሰውን ያምጣ። ጠቅላይ ሚኒስትሩም ገዢው ፓርቲውም አሁን እዚህ ያለነው ሰዎች ትተን ስንሄድ ለሚቀጥለው ጄኔሬሽን ነው ሀገሪቷን የምናስረክበውና ያስተሳሰብ የአቋም የመሰል ልዩነቶች ሳይኖሩ ተቃራኒ አቋም ይዘዋል የሚባሉ ሰዎችንም ጭምር ጋብዞ አንዳንዴ የመቃወም ብቻ ሳይሆን በተግባር እነሱም ለሀገር ያላቸውን ነገሮች የሚያሳዩበት ስለሆነ በመሰል ነገሮች ውስጥ በራሳቸው በሆነ ኤሪያ ከሚሰሩ 50 ሺህ ብር ያልበለጠ ለማግኘት የጤፍ ስራ በጣም ከባድ ነው። አድካሚ ስራ ነው። አርሶ አደሩ ያን ከሰራ በኋላ ራሱን መግቦ ወደ ገበያ በማዋል የሚያገኘው ገንዘብ ብዙም አይደለም። አቮካዶ በዛው ሄክታር ላይ ተተክሎ እስካሁን ባለው አሰስመንት በአመት እስከ 6 ሚሊዮን ብር አርሶ አደሩ ሊያገኝ ይችላል። አቮካዶ ብር ማግኘቱ ብቻ ሳይሆን በየ6 ሜትር ርቀት ስለሚተከል አቮካዶ የተከለ አርሶ አደር እዚያ መሃል ሽንኩርት፣ ድንች፣ በቆሎ፣ ቃሪያ ያሻውን ነገር ተክሎ መመገብ ይችላል። አቮካዶን በሚለቅምበት ጊዜ የሚያገኘውን ተጠበቀ ሆኖ መሬት ዘርዘር ብሎ ስለሚተከል ተጨማሪ ነገር ማግኘት ይችላል። በእርግጥ አቮካዶ፣ ፓፓያ፣ ቡና የመሳሰሉ ተክሎች የተለየ ክብካቤና ባህሪ ያላቸው በተለይ ሰፋ ያለ ውሃ ይፈልጋሉ፣ ኢሪጌሽን ይፈልጋሉ። ዝም ብሎ በመትከል ብቻ የሚበቅሉ አይደሉም። አርሶ አደሩ ግን ጥቅሙን እያየ በሚሄድበት ወቅት ተጠቃሚነት ውስጥ የተረጋገጠ በሚሄድበት ወቅት የኃይሌም ስጋት የብዙዎቻችሁ የአመት በዓል የመምሰል ባህሪው ስጋት ይቀረፋል። ካልቸር ይሆናል። አንድ ነገር ካልቸር የሚሆነው በድግግሞሽ ውስጥ ውጤት ሲገኝ ብቻ ነው። ኃይሌ ስፖርት ልምምድ ትቶ ሲጀምር የመጀመሪያው ቀን ስትራፖ ነው የሚይዘው። ስትራፖ ይዞኛል ብሎ ከተወ ኢንዱራንሱ ጥንካሬው አይኖርም። ያለ ማፍረስ በየቀኑ እየሰራ ሲሄድ ትናንት በ5 ኪሎ ሜትር የያዘው ስትራፖ በሚቀጥለው ቀን 10 ሰርቶ ላይዘው ይችላል። በልምምድ ውስጥ ነው ኤክሰለንስ የሚወጣው፣ ስለፈለግን አይደለም። አሁን አቮካዶ ኢትዮጵያ ውስጥ ያለው አድቫንቴጅ በአቮካዶ ኤክስፖርት ከሚታወቁ አገራት አንዱ እስራኤል ነው። እስራኤል ኤክስፖርት የምታደርግበት ሲዝን እና ኢትዮጵያ የምታደርግበት ሲዝን የተለያየ ነው። ኢትዮጵያ በመሆኑ ብቻ ብዙ ማምረት መቻላችን እንደተጠበቀ ሆኖ በወቅት ምክንያት ተጨማሪ ገበያ እናገኛለን። ሌሎች የኛን ያ ታውቃላችሁ፣ ሁሉ ዓለም በጋ ሲሆን ሰመር ሲሆን እኛ ጋር ዝናብ ነው። እንደዚህ አይነት የወቅት መፈራረቅ አድቫንቴጆችም እናገኝበታለን። አቮካዶ ብንመገበውም ብንቀባውም ብንሸጠውም አዋጭ ነው። ጥላውም እንደዚሁ አዋጭ ነው። አሁን ባሉ ምርጥ ዘሮች ከአንድ ግንድ ከአንድ ኩንታል በላይ የሚያገኙ አርሶ አደሮች አሉ። በጣም የሚገርም ነው የምርት ብቃቱ። በጉብኝታችሁ ታያላችሁ ተስፋ አደርጋለሁ። አምና የተከልናቸው ኦልሞስት ሁሉም ይዘዋል ብቻ ሳይሆን እድገታቸው በጣም ተስፋ ሰጪ ነው። እዚሁ ቅርብ አካባቢ ስትንቀሳቀሱ ታያላችሁ። ፓፓያም እንደዚሁ በ8 ወር በ9 ወር በ10 ወር ምርት ይሰጣል። ፓፓያ፣ አቮካዶ፣ ብርቱካን ማምረት ከቻል እና እነሱን መመገብ ከቻል የለመድነው ትራዲሽን እየቀነሰ ቢሄድም ብዙ ጉዳት የለውም። ከነዚህ የምናገኘው ንጥረ ነገር የተሻለ ስለሆነ
የቅድም የጣባ ስጋትም ቡናን በሚመለከት በጣም በስፋት ኦሮሚያ ውስጥ ዝግጅት አለ። በብዙ ቢሊየን የሚቆጠር ችግኝ ለመትከል እና ጥቅም ያገኘበት ስለሆነ ብዙ ባለሀብቶች በደቡብ ምዕራብ አካባቢ ሰፋ ያለ ቦታ ወስደው ችግኝ ማፍላትና መትከል ስለጀመሩ ቡና ታውቋል። ልክ እንደ ቡና አቮካዶ፣ ፓፓያ፣ ሌሎች ችግኞች ደግሞ እንዲሁ እንዲታወቁ ስለምንፈልግ የማቹር ያደረገውን ቡና ሳይሆን ማቹር ያደረጉት ላይ ፎከሳችን። ለምን አሁን ባለው ጥናት በደንብ ከሰራን በ3 ዓመት ውስጥ በ4 ዓመት ውስጥ አቮካዶ የቡናን ኤክስፖርት መተካት ይችላል ኢትዮጵያ ውስጥ። ከዛ በላይ ገንዘብ ማግኘት ይችላል። እነሱ ላይ ትኩረታችን እና ማንቆጥራቸው ስለማናቅ ሳይሆን ዝግጅታችሁን የኛ አቴንሽን የሚፈልገው ኤሪያ ላይ ማተኮር ስለፈለግን እንደሆነ ቢታሰብ እዛው ላይ ኃይል ያነሳው ቦታ የት ምን መቼ ይተከል የሚለው ጉዳይ በጣም ኢምፖርታንት ነው። ስለተከልን ብቻ አይበቅልም፣ ቦታ ይፈልጋል። እንግዲህ እየተማርን እየተሻሻልን ነው። የዘንድሮ አንዱ የተለየው ነገር እሱ ነው። የት ምን እንተክላለን፣ ለምን እንተክላለን፣ ማን ይንከባከበዋል የሚልም ጭምር በዝርዝር የዝግጅት ምዕራፍ ታይቷል። እኔም አብዛኛው ስንቀሳቀስ የነበረው የክልሉ ሳይ የነበረው ይሄን ዝግጅት ነው። ባለፉት ወራት ምን ዝግጅት እንዳለ ከገባኝ በኋላ ነው ወደ ኮሚቴ እያወጣው ያለሁት። እናንተም ስታዩ ዝግጅቱ ግልጽ እየሆነ ይሄዳል። የዛፍ ተከላ በስራ አጥነት፣ በኢኮሎጂ በተለያየ መንገድ ጥቅሙን ተናግራቸዋል። ግን እሱ ብቻ አይደለም። አሁን ባለው ትሬንድ ከቀጠል ልጆቻችን የቴክኖሎጂ እስረኛ ይሆናሉ፣ የላፕቶፕ እስረኛ ይሆናሉ። ላፕቶፕ በጣም አስፈላጊ ነገር ነው፣ ስልክ አስፈላጊ ነው። ማንኛውም ነገር ግን እስረኛ ካደረገን አስፈላጊ አይደለም። ገንዘብም ከገዛን አስፈላጊ አይደለም፣ ስልጣንም ከገዛን አስፈላጊ አይደለም፣ ላፕቶፕም ከገዛን አስፈላጊ አይደለም። ኃይሊ ልጆቻችን እየያዘ ያለው ቴክኖሎጂ የሚሻማው እና አሳማኝ ነገር ይፈልጋል። ፊዚካሊ የሚያንቀሳቅስ ጨዋታ የሚመስል ስፖርት የሚመስል እግረ መንገዱን ደግሞ ውጤታማ የሚያደርግ እያንዳንዱ ሃውስሆልድ እያንዳንዱ ቤተሰብ ማሰብ ያለበት ልጆቹን በጓሮ በከባቢው በእንደዚህ አይነት ስራ እያሳተፈ ከቴክኖሎጂ የሚሻማበትን ጊዜ እያበጀ ካልሄደ በስተቀረ የቴክኖሎጂ እስረኛ ልጆች አንደኛ ብዙ መተኛት አይችሉም። ሁላችሁም ታውቃላችሁ፣ ላፕቶፕ ላይ ተጥዶ የሚውል ልጅ መተኛት አይችልም። ብዙም አይተኛ ሰው ደግሞ ምንም ያክል ጭንቅላት ያለው ቢሆንም ውጤታማ አይሆንም። እንዳይተኙ የሚያደርጉ ብዙ ፋክተሮች አሉ። ከነዚህ የሚሻማ ነገር ማድረግ በጣም ኢምፖርታንት መሆኑን እኛ ጋር ደግሞ እንደ አዲስ ፋሽን ዲፔንደንሲው እያደገ ስለሆነ እያንዳንዱ ቤተሰብ ቢያዩ ጥሩ ነው። ያሲን ያነሳው የሶሻል ቅርርቡ ትስስሩ እሱ በገለጸው መልክ ብቻ ሳይሆን ከሱ አንድ ስቴፕ ከፍ ሲል በርካታ ዛፍ ዴንስ ዛፍ ያለባቸው አካባቢዎች ስራቸው በጥልቀት አይገባም። አንድ ዛፍ ብቻውን የቆመበት ቦታ ስሩ የሚሄድበት ርቀትና 100-200 ዛፎች አንድ አካባቢ ካሉ የመጥለቅ አቅማቸው ውስን ነው። ነገር ግን ብዙ ያልጠለቀውና ዴንስ የሆነው ዛፍ ምንም አይነት አደጋ ሲመጣ ጎርፍ ሲመጣ አይጠቀም። ለምን የሚል እሱም ሳይንሳዊ ጥናት አለ። ስንተክል ብቻ ሳይሆን ህብረቱ ዛፎች አብሮ ሲተከሉ ስራቸው የተሳሰረ ነው፣ የተደመረ ነው። አንዱን ዛፍ ነጥለህ መጣል አትችልም። የተሳሰሩ ስለሆኑ ይተጋገዙና ከአደጋ ራሳቸው ይጠብቃሉ። አሁን ባለው ጥናት አንዱ ዛፍ ሲቆረጥ ለሌላው ዛፍ ሲግናል ይልካል፣ ይነጋገራሉ። ጥቃት እየመጣ ነው። በብዙ መልኩ መደመርን፣ በብዙ መልኩ ትብብርን፣ የተባበረ ኃይል የማይፈርስ የማይጎዳ የማይጠቃ መሆኑን ከዛፍ መማር ይቻላል። ከዚያ በላይ ግን ዛፍ እንደመንከባከብና እንደማውራት እየተለመደ ሲሄድ ደስ የሚል ነገር ያለ አይመስለኝም። ሰው ጋር የምናጠፋውን ጊዜ ፌስቡክ ጋር የምናጠፋውን ጊዜ ቀንሰን ችግኝ ጋር ዛፍ ጋር ብናደርገው ስንለምደው ያው ቴስቱ ይገባናል።
የዛፍ አንዱ ጥቅም ከተንከባከብከው አይክድህም። አስተምረህ ስራ ሲይዝ እንደሚከዳህ ሰው አይደለም። ከተንከባከብከው ለአንተም ለኃላፊ አግዳሚውም ጥላ ይሆናል። ከተንከባከብከው ለአንተም ለኃላፊ አግዳሚውም ፍሬ ይሰጣል። የተንከባከበውን የሚክድ አይደለም። ዛፍ ተክሎ ቡና ተክሎ ተንከባክቦ የሚከስር ሰው የለም። ጥቅም አለው በብዙ መልኩ። ሳይንሳዊ በሆነ መንገድም እየተረጋገጠ የመጣ ስለሆነ ብዙዎቻችን ልክ እንደ ዘመቻ ስራ ሳይሆን እንደ ኑሮ ዘዬ መያዝ አለብን። በጣም ኢምፖርታንት ስለሆነ መኪና ከመንዳት ቀንሰን ከላፕቶፕ ቀንሰን የተወሰነ ጊዜ ዛፎች ጋር ማሳለፍ፣ በጓሮ ቃሪያ፣ ሽንኩርት፣ ቲማቲም መትከልና ኦርጋኒክ ነገር መመገብ ያው የምታውቁት ነው ጥቅሙ። ይህንን ካልቸር ማስፋት ያስፈልጋል። በትክክልም ደግሞ ያቀራርባል። አብረን የተጫወትን እየዘፈንን እየዘመርን ሄደን ተክለን ስንመለስ አብረን ስንበላ አብረን ስንጠጣ ከዛም ካለፈ ጭቃውን ስንረጫጭ ያ ሁሉ በጣም የራሱ የሆነ ነገር ስላለው ጠቃሚ ነው እንደተባለው ያስፈልጋል። ቴክኖሎጂ አህመዲን የገለጸው ከመትከል ጀምሮ እስከ መንከባከብ ያለውን በቀላሉ የሚሰሩ አፕሊኬሽኖችን በሚመለከት ነው። እና አህመዲን ሲዘጋጁ ቆይተዋል። ግን ተጨማሪ አሳይመንት ለና አህመዲን የሚሰጠው የተነሱ ኮሜንቶቹን አድሬስ የሚያደርግና የመትከል አቅም ያለው ዩኤቪ ማምረት ያስፈልጋል። አሁን 20 ሚሊዮን ሰው ተሳተፈ ኢትዮጵያ ሲባል ቀላል ነገር ነው የሚመስለው። አሜሪካ ያን ማድረግ አትችልም። 20 ሚሊዮን ሰው ማሳተፍ አትችልም። ምንም ደሃ ብንሆን ሶሻል ካፒታሉ አድቫንቴጅ ተሰጠን ነው እንጂ በነፃ 20 ሚሊዮን ብር እየዘነበ ጭቃ ቡካ የሚባል አገር የለም። እነሱ ዩኤቪ ተክለዋል። በቀን በርካታ ዛፍ የሚተክል እንዴት ነው ወደዛ ምን ሄደው ካልቸር ከሆነ ቴክኖሎጂው ማገዝ ያለበት የሚለውን ሳይንስ ማሰብ ይኖርበታል። አሁን ግን ስንት ችግኝ አለን? የት እንተክላለን? ከተከልነው ምን ያክል በቀለ የሚለውን ለማወቅ አህመዲን ያለውን ከክልሎች ጋር በደንብ ሼር እያደረግን መረጃም አፕሊኬሽንም የተቀያየርን ከሄድን ምናልባት የተሻለ ውጤት እናመጣለን። የአምናውን በሚመለከት ኃይሌም ላነሳው ኮንሰርን እኔ ያለኝ ኢቫሉዌሽን አብዛኛው የአምናው ዛፍ ይዟል። እኔ ተከልኳቸውንም ብዙዎቹን ሄጄ አይቻለሁ፣ አጠጥቻለሁ፣ አይቻለሁ። እኔ ያልተከልኳቸውን ለማየት ሞክሬያለሁ። ከጠበቅነው በላይ ይዟል። የያዘው ግን እኛ በመንከባከባችን አይደለም። አጋጣሚ ሆኖ ዝናብ ባልተቋረጠ መንገድ ነው ዘንድሮ የዘነበው። ለረጅም ጊዜ ሳይዘንብ ስላልቆየ ያው ይገጣጠማል። በቅንነት ነገር ስትሰራ ከላይም መስማማት ስላለ በዛ ምክንያት ይመስለኛል የሰውን ድካም በማየት ዝናብ የዘነበው። የመያዝ እድሉ ሰፊ ነው። ግን ይሄ ያዘው አሁን አዲስ አበባ ውስጥ ዞረ ብትመለከት አብዛኛው ቦታ እየወጡ ነው። እዚህ ግቢ ከአምስት ሺህ ላይ ተክለናል። ኦልሞስት ሁሉም ይዟል። ሌላም ቦታ የተከልናቸውን አይተናል። የቀረው ግን የተበላሸው ለምን የሚለውን ደግሞ በደንብ መለየትና ቅድም ዑመር እንዳነሳው ጋፖቹን ለይቶ ኦነርሺፕ ማረጋገጥ ያስፈልጋል። ወደ መሬት ስሪት ትንሽ ከፍ ያለ ሀሳብ ስለሆነ እሱ ራሱን አስችሎ ማየት ነገር ግን በኋላም አህመዲን ይመስለኛል ያነሳው ዛፍ አንተ ስተከልከው ያንተ አይደለም። እኔ ኢንቨስት አድርጌ እኔ እጠቀምበታለሁ የምትለው ነገር አይደለም። አንተ ተክለው ከሱ የሚገኘው ኦክሲጅን ያልተከሉትን ጭምር የሚጠቀሙበት እንጂ ስላልተከልክ ኦክሲጅን ማግኘት አትችልም ተብሎ ድንበር የሚበጅለት አይደለም። ስላልተከልክ ፓፓያ ትበላ የሚባል አይደለም። በራስ ተራራን ብትተክል በራስ ጓሮን ብትተክል በወል ስሪትን ብትተክል ያልተከሉም ሰዎች ጭምር ይጠቀማሉ። ተሳተፈ ያልነው 20 ሚሊዮን ሰው ከሆነ 25 ሚሊዮን ከሆነ 75 ሚሊዮን ይጠቀማል። አንከለክለው። ግን አስፈላጊ አይደለም። 30 ሚሊዮን ቆራጥ ካለ በቂ ነው። የትኛውንም ሀገር የትኛውንም ስራ የትኛውንም ሙቭመንት የተሸከመው ከ20 እስከ 25% ያለው ህዝብ ነው እንጂ አብዛኛው በሁሉ ነገር የሚሳተፍ አይደለም። ያ ግን ጠንካራ ሆኖ ተሳስሮ ከሰራ ውጤት ሊያመጣ ይችላል። ወደፊት ኃይሌ እንዳለው ግለሰቦች ቦታ እየወሰዱ ራሳቸው ተክለው ቢንከባከቡ ምንም ችግር የለውም። ችግር የለውም ማለት እነሱ ይንከባከባሉ እንጂ ኦክሲጅን አይከለክሉንም። ፓፓያ ተክላሉ እንጂ እኛ እንዳንበላ ማድረግ አይችሉም።
ጥቅሙ የጋራ ስለሆነ ወደዛ እያደገ የሚሄድበትን መንገድ ወደፊት ማየት ይኖርብናል። አሁን ግን የቦታ ችግር የለንም። እንደምታውቁት ዛፍ የነበረባቸው ቦታዎች ገላጣ ሆነው ኢትዮጵያ ውስጥ እየታዩ ቦታ ምክንያት መሆን አይችልም። ችግኝ ምክንያት መሆን አይችልም። ወጣት ምክንያት መሆን አይችልም። መወሰን ራሳችንን ማሳመንና ስራ ውስጥ መግባት ብቻ ነው የሚያስፈልገው። በዚህ አግባብ ነውና ቀስ እያልን ደግሞ ወደ ተባለው ማሳደግ ይቻላል። ከ5 ቢሊዮን በላይ መትከል አይቻልም ወይ ለተባለው ወደ ላይ ዝግ አይደለም። መንግስት ግን 5 አቅዷል። 5 ያቀደበት ምክንያት ወጪ ያለው ጊዜ ይፈልጋል። ችግኞቹ የፈሉትን በየክልሉ ለማየት ተሞክሯል። ከዛ በላይ 10ም መሄድ የሚችል ካለ መሄድ ይችላል። 5 ግን የግድ ማድረግ አለብን። 5 ማንደራደርበት መደረግ ያለበት ከዚያ በላይ ያለው ግን እንደ የክልሎች ዝግጅትና አቅም የሚወሰን ይሆናል። የሥራ ዕድል ቀድሜ አንስቼዋለሁ። በጣም ብዙ ኤሪያን ተች ያደርጋል። ግን ዋናው የሥራ ዕድል ፈጠራን ታሳቢ አድርገን አይደለም ችግኝ የምንተክለው። ችግኝ የምንተክለው ለብዙ ምክንያት ሆኖ አንዱ ጥቅም ደግሞ ስራ ዕድል ነው። ስራ ማንይዝበት የማይከፈለን ሰዎችም እንሰራዋለን። እዚህ ዋናው ኮር ሐሳብ የስራ ዕድል ከሆነ ስራ ያለን ሰዎች የማንሰራው ስራ ይሆናል ማለት ነው። ስራ ያለንም ስራ የሌላቸውም የሚሰሩት ስራ ነው ችግኝ። ለእንጨትም ለማገዶም ብንጠቀም፣ ለቤት ስራም ብንጠቀም፣ ለኤሌክትሪክ ፖልም ብንጠቀም፣ ለኢንቫይሮንመንትም ብንጠቀም፣ የዝናብ ኮንቲኒቲ ለማረጋገጥም ብንጠቀም ስለሚያስፈልግ አንዷን ፒላር አጉልተን ማሳየት ስላልተፈለገ እንጂ አምናም በጣም ብዙ ሰው ብዙ ገንዘብ አግኝቶበታል። በተለይ ዘንድሮ አቮካዶ የተከሉ ሰዎች ገና ፍሬ ሳያፈራ ችግኙን እያባዙ በመሸጥ በጣም ብዙ ሺህ ብር 80 ሺህ 90 ሺህ ያገኙ አርሶ አደሮች አሉ። በችግኟ ብቻ እያባዙ እሱ ይቀጥል። ዋናው ርብርብ እሱ እንዳይሆን እንጂ እሱ ኢምፖርታንት እና አስፈላጊ ነው። ጊዜ ሐምሌ ለተባለው እና ያለን ፕሮፖዝ የተደረገው የመጀመሪያ ሳምንት ነው። እስከ ሁለተኛ ሳምንት ባለው ውስጥ በደንብ አጥንተን ቀኑን እንወስናለን። ጊዜው ብዙ የሚያጣላ አይሆንም። ዋናው ግን ትንሽ ቀደም ይበል። ካምናው ቀደም እናድርገው የሚለው ሐሳብ ጠቃሚ ይመስለኛል። አቡበከር ያነሳው መልካም ስራ እስከ ላስት ሚኒት መደረግ አለበት፣ ከእምነት አንጻርም ግዴታ ነው ያለው ያው ግልጽ ነው። መልካም ስራ በጣም ኢምፖርታንት ነገር ነው። ኢምፖርታንት መሆኑን በተግባር እያየን ነው። ነገር ግን ችግኝ መትከል ደግሞ በሁሉም እምነቶች የሚደገፍ ነው። አሁንም ኢትዮጵያ ውስጥ መስጊድ አካባቢ፣ ቸርች አካባቢ የተጠበቀውን ያክል እና አልፎ አልፎ ትምህርት ቤት አካባቢ በየገጠሩ የተጠበቀውን ያክል ብዙ አይጠብቅም። እምነት ተቋማት በራሳቸው ሰርክል በጣም ጥሩ ስራ እየሰሩ ነው። ያንን ኢንፍሉዌንስ ማስፋት ነው ያለባቸው። የማህበረሰቡ ካልቸር እንዲሆን ማስፋት ይጠበቅባቸዋል። በትክክል እንዳልከው አስፈላጊ ነገር ነው። እስከ መጨረሻ ደቂቃ አምና ሙሽራ ተክለዋል፣ በሽተኞች ተክለዋል፣ አዛውንቶች ተክለዋል፣ ህፃናት ተክለዋል። ምን ያክል ደስታ የፈጠረ ጊዜ እንደነበረም አይተናል። የዘንድሮ ክረምትም በኮሮና ምክንያት ስትረስፉል ስለነበር እንደዚህ አይነት ኢንጌጅመንት ከሜዲካል እንትን አንጻርም ጥቅም አለው። አህመዲን እንዳለው በደንብ እንጠቀምበታለን። ሴቶች ተሳትፎ ብዙ ፋክተር ይኖረዋል። ግን በአምናው የነበረው የሴቶች ተሳትፎ የሚናቅ አድርጌ አልወስደውም። በጣም ሰፊ ተሳትፎ ነበረ። ዘንድሮ ያንን ማጉላት ያስፈልጋል። በደንብ አስፍተን መጠቀም ያስፈልጋል። በየትምህርት ቤቱ በየተቋማቱ ያሉ ሴቶች እንዲሳተፉ ጥረት ይደረጋል። አንዱ ችግር እንግዲህ ማዛ እንደምታውቂው ሴቶች 10 ከተከሉ ወይ አይናገሩም ወይ 10 ይናገራሉ። እኛ ደግሞ 10 ከተከል 100 እናገራለን። በዚያ ምክንያት የሚዛቡ ዳታዎች ይኖራሉ። እነሱ የሚፈቱት አህመዲን ቅድም ባስቀመጠው እያንዳንዷ ችግኝ ስትታወቅ ነው እንጂ በትክክል ፊገሩን መናገር ያስቸግራል። ዋናው ተሳትፎ አስፈላጊ ስለሆነ ሁሉም ሰው እንዲሳተፍ ቢደረግ ጠቃሚ ይሆናል። የወቅትን በሚመለከት ያሲን ያነሳው የአንድ ጊዜ ስራ አይሁን ያለው በጣም ትክክል ነው። ካልቸር መሆን አለበት። ግን ዘንድሮ ድሪፕ ኢሪጌሽን ሞክረናል። በጣም ብዙ ቦቴዎች ለምነን ለማምጣት ሞክረናል። ከነሱ በተጨማሪም ዛፎች በግሉኮስ እንዳይሞቱ መከላከል የሚያስችል ልምምድ ተለማምደናል።
እና በአምናው ቦታ አይደለም ያለነው። በጣም ብዙ ልምምዶች አሉ። እንዲህ ያለ ያደገ ሲሄድ አንተ ወደምትፈልገው ነገር ይመጣል፣ ካልቸር ይሆናል። ካልቸር የሚሆነው ግን በድግግሞሽ ነው። በድግግሞሽ እያደረግነው ውጤቱን እያየን ስንሄድ ካልቸር ይሆናል። ለምሳሌ እንጦጦን ሄዳችሁ ስትጎበኙ በእርግጠኝነት ዛፍ መትከል ይከፍላል፣ አስፈላጊ ነው ብላችሁ ታምናላችሁ። ምንም ጥርጥር የለውም። የተለየ ነገር ነው እዛ ቦታ ያለው። እሱን ያየ ሰው በየቦታው እንደዚህ አይነት ስፍራ ቢኖር ጥሩ ነው ብሎ ማመን እንደሚያምን ምንም ጥርጥር የለውም። የሪቨር ፕሮጀክቱም እንደዚሁ ፕራክቲካሊ ዴሊቨሪ እያደረግን እናሳምነው እየተከል ከመትከል የሚገኘውን ደስታም ደግሞ ለህዝቡ እያሳየና ተጠቃሚ ሲሆን በእርግጠኝነት ያ ካልቸር ይፈጠራል። ወደሱ እንግዲህ ቀስቀስ እያል እንደምንሄድ ተስፋ አደርጋለሁ። የበረሃ አንበጣ እና ላንድስላይድ የሚታወቅ ቻሌንጅ ነው። የግብርና ሚኒስቴር በስፋት እየሰራ ነው። የብዙ ሀገራት መንግስታትም እያገዙን ነው። የበረሃ አንበጣ በብዙ መልኩ የተመረቱ ምርቶችንም ይሁን ደኖች የሚያጠፋ አደገኛ ነገር ስለሆነ መከላከል ያስፈልጋል። መከላከሉ በሀገር ብቻ የታጠረ አይደለም። ይሄ ስዋርም አታክ አዲሱ የሚሊተሪ አታክ ነው። እነዚህ አንበጣዎች ትናንሽ ናቸው። በሺህ የሚቆጠር አንበጣ ከአንድ ቦታ ተነስቶ በከፍተኛ ፍጥነት አንድ ስፍራ ላይ አርፎ እዛ ያለውን ምርት አጥፍቶ ይነሳል። እንዴት አወቀው ምርቱን? እርስ በርስ እንዴት ተነጋገሩ? እንዴትስ አይጋጩም? ማን ነው የሚመራው? ማን ነው የሚከተለው? በጣም የሚገርም ጥናት ይፈልጋል። በሺህ የሚቆጠር ነገር እንደ ዝናብ ሄዶ ዘንቦ አንድ ቦታ አርፎ በጥቂት ደቂቃዎች ልም ካደረገ በኋላ ደግሞ ተመልሶ ይጠፋል። ከሀገር ሀገር ይሄዳል፣ ከቦታ ቦታ ይሄዳል። ይሄንን ኮሌክቲቭሊ መከላከል ያስፈልጋል። በዚህ ረገድ ሰፊ ስራ ዘንድሮ ተሰርቷል። ያን ማጠናከር ያስፈልጋል። አንዱ ቻሌንጅ እሱ ስለሆነ ላንድስላይድ በራሱ ችግኝ መትከል የመሬት መሸርሸርን ይከላከላል በራሱ። አንዳንድ ቦታ ደግሞ ተጨማሪ ስራ የሚጠይቁ እርከን ስራ የሚጠይቁ አሉ። እንደገና ስትጎበኙ ትምህርት እንዲሆን በሪቨር ፕሮጀክቱ ለምሳሌ አብዛኛው ቦታው ተራራማ ስለሆነ የፍላወር ቤልት የተከልንበት ቦታ በጣም ሞደርን የሆነ አፈር እንዳይሸረሸር የሚያደርግ ቴክኖሎጂ ተጠቅመናል። እሱን ስትሄዱ ታያላችሁ። ማስፋት ነው፣ በጣም ቀላል ነው። ፕላስቲክ ነው። ፕላስቲኮቹ ችግኙ በቅሎ ራሱ መሬቱን እስኪይዝ ድረስ ወይም ሳሩ በቅሎ እስኪይዝ ድረስ ባለው ጊዜ ውስጥ የሚከላከሉ ናቸው። ሁለተኛ ሙጃ የመሰሉ የተለዩ የሳር ዝርያዎች ወደ ላይ ብዙም አይበቅሉ፣ ወደ ታች ግን እስከ 2 ሜትር ይበቅሉ። እንደዚህ አይነት ቦታ የሚይዙ አሉ። እርከን ሳትሰራ እነሱን ሳሮች በመትከል ብቻ ስላይድ የሚያደርገውን ቦታ መከላከል የሚያስችል ቴክኖሎጂዎችም አሉ። ጀምረናቸዋል። እነሱን እያሰፋን መሄድ ያስፈልጋል። በሎላንድ ኤሪያ ሙስጠፋ ያለው እንደተጠበቀ ሆኖ ዘንድሮ የጀመርነው ኢሪጌሽን አለ። አፋር ላይ፣ አዋሽ ላይ፣ ሶማሌ ላይ በሚገርም ሁኔታ ውጤት እያገኘንበት ነው። እሱን የኢሪጌሽን ስርዓት ወደ ፓፓያ፣ አቮካዶ ካስፋፋን እዛ አካባቢ ያለ ማህበረሰብ ተጠቃሚ መሆኑን ካረጋገጠ ቅዝቃዜውም ይፈልገዋል፣ ምግቡንም ይፈልገዋል። በቀላሉ የሚያስፋፋው እና የሚያሳድገው የሚጠብቀው ስለሚሆን ውጤታማነቱን እያገዝን መሄድ ነው ከኛ የሚጠበቀው። በመጨረሻ አህመድን ያነሳው መልካም አጋጣሚ እናድርገው ኮቪድን ትክክል ነው። በዚህ ጉዳይ ብቻ ሳይሆን ኮቪድ 3 ዞኖች አሉት። አንዳንዱ ሀገር በፊር ዞን የተቀመጣል። ለምሳሌ ሁሉ ነገር ዘጋግቶ የሚጠብቅ ሀገር አለ። በለርኒንግ ዞን ውስጥ የገቡ ሀገራት አሉ። እኛ በሁሉም ሴክተር ወደ ግሮዝ ዞን እናሳድገው ብለን በአፍሪካ ውስጥ ዘ ኦንሊ አየር መንገድ ሰርቫይቭ ያደረገ የኢትዮጵያ አየር መንገድ ነው። ኤክስፖርት ዝርዝር ውስጥ አልገባም እንጂ ቡና ዘንድሮ ባለፈውም በዚህም ወር ኤክስፖርት ያደረግነውን ላለፉት 10 ዓመታት አድርገን አናውቅም። ይህ የተጠቀምንበት ነው። እንደ ድል ማክሲመም መጠቀም በሚገባን ኤሪያ ኢኮኖሚያችን ሙሉ በሙሉ እንዳይጎዳ፣ የጀመርናቸው ስራዎች እንዳይቀንሱ፣ የክረምት እርሻ እንዳይቆምና መሬት ጦም እንዳያድር በችግኝ ተከላውም ጭምር ኮቪድን ወደ ግሮዝ ዞን በመቀየር የእድገት ትራጀክተሪው ማሳደግ፣ ፕሮጀክቶቻችንን መጨረስ፣ ውሃም እንደዚሁ ማለት ነው።
ስለዚህ ትክክለኛ ሀሳብ ነው። በዚህ ብቻ ሳይሆን በሁሉም ሴክተር እሱን ለማድረግ ጥረት ይደረጋል። ያንን ስናደርግ ግን አደጋ በሚቀንስና የሰው ሕይወት ደግሞ በማያጠፋ መንገድ መሆን አለበት። የዛፍ ችግኝን በሚመለከት ለምሳሌ አቡዳቢን ብንወስድ 40 ሚሊዮን ችግኝ ያላቸው ከ2 ሚሊዮን ጀምረው 40 ደርሰዋል። አሁን ባለው በሚያነሱት ሀሳብ ከ40 በላይ መሄድ አንችልም፣ ቢኮዝ በጣም ከፍተኛ ውሃ ይጠይቃል። ማክሲመሙ እዛ አካባቢ ላይ ያስባሉ። እኛ ደግሞ በቀን ስንት ሚሊዮን እንደምንል ታውቃላችሁ። ይህንን የተሰጠንን እድል በመጠቀም ለልጆቻችን በመትከል በማስዋብ በማንጻት ማስተማር ከቻል በሚቀጥሉት 10 ዓመታት ኢትዮጵያ ውስጥ ሲግኒፊካንት የሆነ የኑሮ ዘይቤን ማሻሻል የሚያስችል ልምምድ ማምጣት ይቻላል። ወደ ውጭ ሀገር ያለውንም በተለይ መካከለኛ ገቢ ያላቸው ሰዎች ወደ ሞምባሳ ወደ ዱባይ የሚያደርጉት መልስ መቀነስ ይቻላል። ለዚህ የሚመቹ በጣም በርካታ ነገሮች አሉ። እንጀምረው፣ እንስራው። ውጤቱ በራሱ ኃይል እያበዛ ስለሚሄድ በዚያ መንገድ ሰክሰስፉል መሆን ይቻላል። የአማራ ክልል ልምድ ጠቃሚ ነው። በኦሮሚያም ቤኒሻንጉልም በሶማሌም በአፋርም በጣም ጥሩ ስራዎች አሉ። እሱን ሰብሰብ አድርገን በሀገር ደረጃ የዘንድሮውን የ5 ቢሊዮን ችግኝ ህዝባችንን በሚያቀራርብ ፊዚካል ኤክሰርሳይስን በሚያሳልጥ የክረምት የዝናብ ወቅትን በማያሳልፍ ኢኮኖሚካሊ አዋጭ በሆነ በጣም ብዙ ብክነት የማያስከትል ኪሳራን የቀነሰ በሂደት የኢትዮጵያን ብልጽግና እውን በሚያደርግ መንገድ ለማሳካት እንረባረብ። ከእናንተ የሚጠበቀው ማስተማር፣ መትከል፣ ማሳየት። ያን ካደረግን ካለምንም ጥርጥር እናሳካዋለን የሚል እምነት ነው ያለው። የዓለም አቀፍ ተቋማትም ከወትሮ በተለየ ድጋፍ አላቸው። አምና ፈራ ተባ እያሉ ተወሰነ አግዘውናል። ዘንድሮ ግን ብዙዎቹ ኮሚትመንት እየገቡ ስለሆነ እንጠቀማለን። እሱንም ችግኝ እንተክላለን። በችግኝ ምክንያት ገንዘብ እናመጣለን። በችግኝ ምክንያት ዶላር እናመጣለን። ችግኝ እንተክላለን፣ ለሰዎች የሥራ ዕድል እንፈጥራለን። ችግኝ እንተክላለን፣ ስፖርት የማይወዱ ሰዎች በዚያው አሳቦ ስፖርት እንዲሰሩ እናደርጋለን። ችግኝ እንተክላለን፣ ኢትዮጵያን ግሪን የማድረግና የዝናብ ፍላጎቷን እናሳድጋለን። ከህዳሴ ጋር ያለውን አውቄ ነው ያለፍኩ ያለሁት። ብዙ ጊዜ ፕሮፖዝ አድርገንላቸዋል። ዘ ኦንሊ ሶሉሽን የኢትዮጵያ ዝናብ እንዳይቋረጥ ማድረግ ብቻ ነው። የኢትዮጵያ ዝናብ ከተቋረጠ ግድብ ቢሰራም ባይሰራም ውሃው ይደርቃል። በቀጣይነት ውሃ ማምረት መቻል አለብን እኛ። ያን ለማድረግ ደግሞ ትልቁ ሶሉሽን ዛፍ መትከል ነው፣ ለኛም ለሌሎችም። ሌሎች ያን ስለማያውቁ ነው የማያደርጉት የሚለውን ግምገማ ለነሱ ትቼ እኛ ግን በማንም ዲፔንድ ሳናደርግ ስለሚጠቅምና ስለሚያስፈልገን ተረባርበን በመትከል 5 ቢሊዮን እናሳካለን። ከዚህ ተምረን በሚቀጥሉት 2 ዓመታት ደግሞ ተጨማሪ ስራ በመስራት የኢኮሲስተሙን ለማስተካከል ጥረት ይደረጋል። ይሄን ለማድረግ ስለመጣችሁ፣ ስለተመረጣችሁ፣ ስለምትሰሩም እጅግ አድርጌ አመሰግናለሁ። በተባበረ ክንድ የዘንድሮን ዝናብ ወቅት ሳናበላሽ መጠቀም እንድንችል አደራ እላችኋለሁ። አመሰግናለሁ።